የ2018 ዓ.ም ሪሚዲያል ፕሮግራም በትምህርት ሚኒስቴር የሚሰጠው ፈተና እስኬጁል በዋቻሞ ዩኒቨርሲቲ መውጣቱን ተከትሎ አብዛኞቻችሁ ይሄ የፈተና ቀን ትክክለኛ ነው ወይ፣ ትምህርት ሚኒስቴር የሪሚዲያል ፈተና የሚሰጥበትን ቀን በተመለከተ መረጃ አውጥቷል ወይ ያላችሁ በተደጋጋሚ በዩቲዩብም በቴሌግራም ኮሜንት ሴክሽን ላይ ስጠይቁ ነበር። ዛሬ በዚህ ቪዲዮ ትምህርት ሚኒስቴር የሪሚዲያል ፈተናን በተመለከተ መረጃ አውጥቷል ወይ፣ ፈተናችሁስ መቼ ነው የሚሰጠው፣ ፈተናው እስኪደርስ ምን ነገሮችን ማድረግ አለባችሁ የሚለውን ኢንዲቴል ሼር አደርጋችኋለሁ። እንግዲህ ስለ ፈተናው ትክክለኛ መረጃ ማወቅ የምትፈልጉ ከሆነና መረጃዎችን አውቃችሁ በፈተናችሁ ውጤታማ መሆን የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ዋቻሞ ዩኒቨርሲቲ የ2018 ዓ.ም በግቢ ያሉ የሪሚዲያል ፕሮግራምን በዩኒቨርሲቲው የሚሰጡ የሪሚዲያል ፈተናዎችንና በትምህርት ሚኒስቴር የሚሰጠውን የሪሚዲያል ፈተና ፕሮግራም ይፋ አድርጓል። ይፋ ያደረገው በዩኒቨርሲቲ የሚሰጠውን በትምህርት ሚኒስቴር የሚሰጠውንም ፈተና የሚሰጠው በኦንላይን ሲስተም ነው። ምክንያቱም ከትምህርት ሚኒስቴር የሚሰጠው የሪሚዲያል ፈተና ኦንላይን ስለሚሰጥ ከሲስተሙ ጋር እንድትለማመዱ ተብሎ ታስቦ ነው። ነገር ግን እስካሁን ትምህርት ሚኒስቴር የ2018 ዓ.ም ሪሚዲያል ፕሮግራም ፈተናን በተመለከተ ያወጣው ምንም መረጃ የለም። እንደምታውቁት ትምህርት ሚኒስቴር የፈተና ስኬጁሉን ወይም ስለ ፈተና ያለውን አጠቃላይ ኦሪንቴሽን የሚሰጠው ፈተና ሲደርስ ነው። ይህንን አውቃችሁ ትምህርት ሚኒስቴር በቅርቡ ፈተናው ሲደርስ መረጃውን ያወጣል ብለን እንጠብቃለን። ነገር ግን እናንተ ይሄ መረጃ ትክክል ነው ወይ ወደሚለው ነገር ስንሄድ ዋቻሞ ዩኒቨርሲቲ ይህንን መረጃ ይፋ ያደረገው አሁን ከትምህርት ሚኒስቴር የሆነ መረጃ ኖሮት ነው የሚሆነው እንጂ ዝም ብሎ አንድ ተቋም የሆነ ቀን ስፔሲፊክ አድርጎ ዊዛውት ስኬጁል ይፋ አያደርግም። ይህንን አውቃችሁ እናንተ ምንም ሆነ ምንም የእናንተ ለፈተናው የምታደርጉ ዝግጅት ማተር ስለሚያደርግ ፈተናው መቼም ተሰጠ መቼ እናንተ ዝግጅታችሁ ላይ ብቻ ፎከስ እንድታደርጉ በዚህ አጋጣሚ ሪከመንድ አደርጋችኋለሁ። እንግዲህ ቲክቫም እንግዲህ የዋቻሞ ዩኒቨርሲቲ መረጃ መሰረት በማድረግ የ2018 ዓ.ም ሪሚዲያል ፕሮግራም በትምህርት ሚኒስቴር የሚሰጠው ፈተና ከግንቦት ወር አጋማሽ ጀምሮ እንደሚሰጥ ጠቁሟል። ይህንን በማወቅ እናንተ ይህንን ቀናት ታሳቢ አድርጋችሁ ባላችሁ ጊዜ ውስጥ ኦልሞስት አንድ ወር ከምናምን ነው የሚቀራችሁ፣ ባላችሁ ጊዜ በደንብ እንድትዘጋጁ ሪከመንድ አደርጋችኋለሁ። እንግዲህ እስከዛ ምን ማድረግ አለባችሁ፣ እንዴት ማጥናት አለባችሁ የሚለውን ስናይ እንግዲህ ብዙ ነገሮችን የሪሚዲያል ፈተና ልክ እንደ ኢንትራንስ ኤግዛም ነው። ትምህርቱም ተመሳሳይ ነው። ምንም የተመረጡ ኮርስ ኮንተንቶች ቢሆኑ አብዛኛው ነገር ተመሳሳይ ነው። ኢንትራንስ እንዴት እንደሚወጣ አይታችኋል። ፈተናው ምን ያክል ከባድና ቀላል እንደሆነም ታውቃላችሁ። ብዙ ነገሩ ከኢንትራንስ በደንብ የነበራችሁን ድክመት ፈተናው ላይ ያነበባችሁት ነገር እንዴት እንደመጣ ብዙ ትምህርት አግኝታችኋል ብዬ አስባለሁ። እሱን ክፍተታችሁን በመሙላት ጥንካራችሁን ደግሞ የበለጠ በማጠናከር ማጥናት አለባችሁ። በደንብ መዘጋጀት አለባችሁ። ከጓደኞቻችሁ ጋር በደንብ ማንበብ አለባችሁ። ሰዓታችሁን በትክክል ማኔጅ አድርጋችሁ የቀራችሁን ጊዜ በትክክል መጠቀም አለባችሁ። እንደዚህ አድርጋችሁ ካጠናችሁ ምንም ፍሬሽማንን የማትቀላቀሉበት ምንም ምክንያት የለም። በአጠቃላይ ግን የ2018 ዓ.ም ሪሚዲያል ፕሮግራምን በተመለከተ ትምህርት ሚኒስቴር ያወጣው መረጃ የለም። ነገር ግን ዋቻሞ ዩኒቨርሲቲ ቲክቫም እንደወጡት መረጃ ከሆነ ግን ፈተናችሁ ግንቦት ወር አጋማሽ ጀምሮ መሰጠት እንደሚጀምር ይፋ አድርገዋል። ምክንያቱም ዘንድሮ ሀገራዊ ምርጫ ግንቦት 24 ስለሚሰጥ በምርጫ ምክንያቱም ተማሪዎች የዩኒቨርሲቲ ተማሪዎች ከዩኒቨርሲቲ የእረፍት ጊዜ ስለሚሰጣቸው እናንተ ግን ምንም መመላለስ ስለማይጠበቅባችሁ በእኔ ሀሳብ ፈተናችሁን ጨርሳችሁ ትወጣላችሁ ብዬ እጠብቃለሁ። እነዚህን ነገሮች ኮንሲደር በማድረግ ፈተናችሁ ከምርጫ በፊት ስለሚሆን እና ግንቦት ወር አጋማሽ ጀምሮ መሰጠት ስለሚጀመር ከአሁኑ በደንብ ተዘጋጁ። ይሄ መረጃ ለሚያስፈልጋቸው በተለያዩ ሶሻል ሚዲያዎች ለሚወዛገቡ ጓደኞቻችሁ ሼር አድርጉላቸው። መጠየቅ የምትፈልጉት ነገር ካለ የሪሚዲያል በአጠቃላይ የሪሚዲያል ፕሮግራም በተመለከተ ማወቅ የምትፈልጉት መረጃ፣ ጥያቄ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ